በዛሬው ቪዲዮአችን አዶናይና ጃኒ መለያየታቸውን በይፋ ተናግረዋል። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጻም መሆን የለበትም። ይሆነ እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ይሄንን በተመለከተ ዘርዘር ያለ መረጃና ሰፋ ያለ ማብራሪያ ይዤ መጥቻለሁኝ። ሰላም የቻናሌ ቤተሰቦች እንዴት ሰንብታችኋል? እንደተለመደው አዲስ ነገር ሲኖር ለእናንተ ለቤተሰቦች ይዤ ለመምጣት አልቦዝንም። ቆንጆ የሆነ ጊዜ ይኖራችኋል። ከናንተ የሚጠበቀው የደወል ምልክቷን እየነካችሁ ሰብስክራይብ አድርጋችሁ ቤተሰቡን መቀላቀል ነው። አብረን ፈታ እንላለን፣ አብረን መረጃዎችን እናያለን ማለት ነው። ቪዲዮቹን እስከመጨረሻው አይታችሁ ከተመቻችሁ ደግሞ ላይክ አድርጉ። ሐሳብ አስተያየት ካላችሁ ከታች የምታያቸው የሶሻል ሚዲያ አማራጮች የኔ ናቸው፣ ክፍት ናቸው ለእናንተ ማለት ነው። ወደ ቪዲዮቹ እናልፋለን። ቅድም እንደነገርኳችሁ እንግዲህ አዶናይና ጃኒ ከዚህ በፊት ሁለቱም ስቶሪ አድርገው ነበረ። ቪዲዮም ሰርቼላችኋለሁ ባለፈው ቪዲዮ ላይ መለያየታቸውን ተናግረው፣ ግን ፎሎወሮቻቸውም አብዛኛው ሰውም ማንም አላመናቸውም ነበር። ምክንያቱም ሰርፕራይዝ እየጠበቅን ነበር ማለት ነው። ነገር ግን መጨረሻው ጥሩ አልሆነም። ሁለቱም እንግዲህ የእውነት እንደተለያዩ በሚዲያቸው በቲክቶክ ወጥተው ተናግረዋል። እነሱን ነው ማሳያችሁ ማለት ነው። እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። አብዛኞቹ የኢትዮጵያውያን ሕይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ ምንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር፣ ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል። እንደዚህ አይነት ውሳኔ ለመወሰን ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም፣ እንደ አብዛኛው አስተዳደግ ማለት ነው። እና ኮሜንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮሜንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም እንደምታውቁት እንግዲህ እኛ ሀገር ብሬክ አፕ ማለት ለጠላትነት ነው የምንፈላለገው ጋይስ። ለተለየው ሰው ጥሩ ነገር የሚያስብ የለም። ወድቆ እንዲያይ ይፈልጋል፣ ወይም ደግሞ እስከ መጨረሻው ማየትም አለመፈለግ፣ መልካም ነገር አለመደራረግ፣ መልካም ነገር አለመተሳሰብ ነገሮች አሉ። አይ ቲንክ ሰው ያልተቀበለ ሁላችንም ለመቀበል የከበደን ሁለታቸውም ስቶሪያቸው ላይ መለያየታቸውንና ለእርስ በርሳቸው ጥሩ ስሜት እንዳላቸው ተነጋግረው ስለነበረ የምርም የመለያየት አልመሰለንም። እኛ ሀገር ግን
አሁን እንዳለው ነው በመተሳሰብ ያለ ብሬክአፕ የምር ደስ ይላል። ብሬክአፕ መሆኑ ካልቀረ ስቲል እንደ እህት እንደ ወንድም አንድ ላይ መሆን አልተለመደም እኛ ሀገር ያው። ስለዚህ በዚህ ዙሪያም የተናገረው ነገር በጣም የሚገርም ነው እና ይሄን በተመለከተ ፎሎወሮቻቸው ደግሞ ላይቭ ላይ ነበር ይሄን ያወራው ቲክቶክ ላይቭ ላይ። ብዙዎቹ ደግሞ ቤተሰቦቻቸው እንደደበራቸው ነግረውት ነበረ። በእርግጥም እሱም ጃኒም ውስጥ ከፍተኛ ድብርት ውስጥም እንዳሉ ተናግሯል ማለት ነው። ደብሮናል። I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ like ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። You see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደብራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም እንዳያችሁት ነው። ኦብቪየስሊ ሰው ብሬክአፕ ሲያደርግ መቼም ጥሩ ስሜት እየተሰማው ብሬክአፕ የሚያደርጋለ ብዬ አላስብም። በወንዱም በሴቷም በኩል ከባድ የሆነ ስሜት ይኖራል። የፈለገ ማንም ያጥፋው ማንም ያጥፋ ነው ፖይንቱ ማንም መለያየታቸው ነው ብዬ ነው ማምነው። በቃ እሷም አጠፋች እሱም አጠፋ ሁለቱም አያጥፉ ደግሞ ተነጋግረው ላይ የሚቀጥል አይነት ነገር መስሎ ካልታያቸው እንደዛ ሊሆን ይችላል። ግን ምንድነው ፖይንቱ ማንም ይሁን ምንም ይሁን ምክንያቱ መለያየቱ ነው ከባዱ ነገር የሚሆነው ብዬ የማስበው። ስለዚህ ኦብቪየስሊ ከብዳቸዋል። ለምን አይከብዳቸው? ሲለያዩ እናንተ ለምዳችሁ በፍቅር ጥሩ ጊዜ አሳልፋችሁ ከማንም ሰው ጋር ስትለያዩ በጣም የሚሰማቸው ነገር ይኖራል። ምንም ጥያቄ የለው። ከዛ ነገር ግን የሶሻል ሚዲያ ላይ እንደዚህ ፐብሊክ ፊገር ስትሆኑ ፕራይቬት የሆነ ላይፋችሁን ወደ ሚዲያ ላይ አለማምጣት ትልቅ ነገር ነው። እውነት ለመናገር በቃ ፕራይቬት ላይፋችን ነው። ይሄኛው ደግሞ ሶሻል ሚዲያ ነው፣ ይለያያል። ሁሉንም ነገር አምጥተን እዚህ ፊት ለፊት የምናሳይ ከሆነ ከባድ ነው። አይ ቲንክ ከሱ ሁለቱም ተምረዋል ብዬ አስባለሁ። እዛም ላይ ስለ ፕራይቬት ላይፉ ከዚህ በኋላ ወደ ሚዲያ አላመጣም፣ መያዝ ያሉብኝ ነገሮች ይይዛለሁ ሲል ደግሞ የተናገረው ማለት የኔ ስህተት ነው ወይስ የሆነ ትክክል የሰራሁት ነው? I don't know but አንዳንድ ነገሮች it's like they're private, you know, some things are just private. አንዳንድ ነገሮች private ናቸው። ምንም ያህል ብዙ ሰዎች በቃ ለማወቅና ለመፈትፈት ቢሞክሩም ግን አንዳንድ ነገሮች ውበታቸው በቃ ከራስ ጋር ሲሆን ነው። የተማርኩት እሱን ነው። ካሁን በኋላም ህይወቴ ላይ ፕራይቬት የሚይዛቸው በጣም ብዙ ነገሮች ይኖራሉ። ግን at the same time እናንተንም ማገዝ፣ እናንተንም ማስተማር፣ እናንተንም መምከር፣ ከህይወቴ ማሳየት and also ማዝናናትም እፈልጋለሁ። ፈታ እንድትሉ እፈልጋለሁ። እናንተም ተረዳችሁኝ? Yeah, it's a part of the fame. I mean ከታዋቂነቱ የሚመጣው ነገር ነው and I think yeah I accept it. It's okay. እኔም ለራሱ ምክር ያስፈልገኛል። በየቀኑ እመከራለሁ። እኔ እግዚአብሔር ይመክረኛል። ዩቲዩብ እየገባው እመከራለሁ። you know it's like እንደዛ ያልከው እንትን እኔን ለማሳነስ ነው። በእርግጠኝነት ይገባኛል። ግን ምክር መፈለጌ ምክር መቀበሌ ትንሽ አያደርገኝም። ተረዳኝ? ባልመከር ኖሮ በየቀኑ እዚህ ደረጃ አልደርስም። እመነኝ፣ ሰው ነኝ እኔም እንደናንተ። ራይት ከውጭ ስንታይ ነገሮች ሲሳክሉን ሁሉም ነገር የምናቅ ብንመስልም በተሻለኝ አቅም ግን ምክር የምሰበስብ ሰው ነኝ። እኔ በሩጫ ምክር የምሰበስብ ሰው ነኝ። ምክር ሰብሳቢ ነኝ። ግን የሚጠቅመኝ ምክር ነው የምሰማው እንጂ የሚያወዳድቀኝ ምክር አይደለም። ከዛ በተረፈ ደግሞ ምንም ነገር ሰውን ለመጉዳት ያደረኩት ነገር የለም። ገንዘብ ለማግኘት ፌመስ ለመሆኑ ምንም ነገር ያደረኩት ነገር የለም ሲልም ተናግሯል። እናይን ያጣኋት ቀን ለገንዘብ ብዬ፣ ለታዋቂነት ብዬ፣ ለራሴ ጥቅም ብዬ ሌላ ሰውን ያታለልኩበት ጊዜ ንጽህናዬ ነጥቀብኛል እግዚአብሔር። እኔ ደግሞ ከንጽህናዬ በላይ ቫልዩ ማድረገው ነገር ምንም የለም እዚህ ዓለም ላይ። ገንዘብ ቫልዩ አላረግ፣ ታዋቂነት ቫልዩ አላረግ፣ ምንም ነገር ቫልዩ አላረግም። ንጽህናዬን የሰው ጥፋት የሰው ነው፣ የኔ ቦታ አይደለም። ማረም፣ ማስተካከል፣ መጉዳት ምናምን ማድረግ ምንም ህይወቴን ብቻ እከተላለሁ። that's it
it's just beautiful beautiful ለዛም ነው እግዚአብሔር ህይወቴ ላይ ጥሩ ሰዎች የሚያመጣው እግዚአብሔር የተመሰገነ ይሁን ሁሌም በቃ ህይወቴ ላይ ያሉ ሁሉም ሰዎች beautiful በቃ እግዚአብሔር የተመሰገነ ይሁን በቃ እግዚአብሔር የሚጠብቀኝ ሰው ነኝ እኔ ተመስገን ተመስገን በቃ አዶናይን እንግዲህ የሚታወቀው ሰዎችን በመርዳት ብዙዎቻችንን በደንብ በስፋት እንዲወደድም ላይ ገኖ እንዲወጣ የሚያደርገው የቻሪቲ ስለሚሰራ ነው። ብዙ ሰዎችን ረድቷል። ብዙ ሰዎች መኪና የሌላቸው መኪና እንዲያገኙ፣ የተቸገሩትን አውጥቶ የራሳቸውን ላይፍ እንዲኖሩ፣ የራሳቸውን ቢዝነስ እንዲጀምሩ ያደረጋቸው በጣም ብዙ ሰዎች አሉና በዚህ በኩል ነው እንግዲህ ብዙ ሰው ይደግፈዋል። በአስተሳሰቡ የበለጠ ሰዎች እንዲወዱት ያደረገው ስራው ማለት ነው። በተመሳሳይ እንግዲህ ጃኒም ትላንትና ላይቭ ላይ የቲክቶክ ላይቭ ላይ የምርም መለያየታቸውን እሷም ተናግራለች ማለት ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። እንግዲህ እንደምታዩት ነው ሶሻል ሚዲያ ላይ ፊት ለፊት የሚታየው ነገር ሁሉ ትክክልና እውነት አይደለም በጭራሽ። የሶሻል ሚዲያን ህይወትና ሪል ላይፍ ለያይተን ማየት አለብን። ሰው ፊት ለፊት ላይ አምሮ ደምቆ በሀብትም በምንም ፊት ለፊታችን ሲታየን ምንም ፔን የሌለበት ምንም የሚያሳስበው የሚያስጨንቀው ከኋላው ብዙ ሀስሎች እንዳሉበት አንረዳም ብዙዎቻችን። ነገር ግን በጣም ትክክል አይደለም ማለት ነው። ከኋላ የሚያሳልፉትን ከኋላ የነበራቸውን ነገር ምንም አናውቅም። በቃ በጣም ፔን ይኖራቸዋል እንደ ማንኛውም ሰው ማለት ነው። በቃ ማንም ሰው የራሱ የሆነ ስሜት አለው፣ የራሱ የሆነ የሚከፋበት የሚደሰትበት ነገር አለው። ስለዚህ እንደተባለው ፊት ለፊት የምናየውን ብቻ ነው እንጂ ማወቅ የምንችለው ከኋላ የነበረውን ነገር ያለውን ነገር ማወቅ አንችልም። ስለዚህ ጄጅ ለማድረግ ይከብደናል ማለት ነው። ቲንክ ለዚህም ይመስለኛል እሷ ፊት ለፊት ወጣ የተናገረችው ብዙ ያስከፋቸዋል። ኦብቪየስሊ ሰው ካታወቃችሁ ፎቶአችሁን እየለጠፈ የተለያየ ነገር ሊያደርግ ይችላል። በዛም በጣም ኦፌንድ ሆና ነበርና ስትናገር ነበር ጥሩ ያልሆነ ስሜት ላይ እንዳለች ታስታውቃለች። ብቻዬን ድምቀት ነኝ፣ በቃ ተፋቱኝ በእግዚአብሔር ማርያምን። እኔ ብቻዬን ድምቀት ነኝ፣ ብቻዬን ነው የመጣሁት። እረፉ በቃ በእናታችሁ አትውደዱኝ። እንደዛ ከሆነ አልፈልግም። ሶስቱ ይበቃኛል ከደገፈኝ። እንደዚህ አይነት እንትን አልፈልግም በቃ። ኦ ማይ ጋድ በጣም ነው ነርቨስ የነካችሁት ትናንትና። እመቤት በቃ አልፈልግም፣ ማርያምን አልፈልግም። በቃ በስነ ስርዓት አልፈልግም። ተፋቱ። ሊቭ ሚ አለው ጀስት ስታይል ይስላል። እንደነናሆም እንደነ ፍራይዴ እገባለሁ ላይ ቤት እሰራለሁ። በቃ ከዛ በኋላ እወጣለሁ። ሐዘናም እያዘነ እኔን ሐዘን ያደርገኛል። አረ እኔ አም ሶ ሃፒ እግዚአብሔር ይመስገን። እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። እኔ አዝኛ አላውቅም በህይወት በጣም እብድ ነኝ እንዴ። ተፋቱኝ በቃ። እኔ አላሳዝኛ አላውቅም። አይ ስታሳዝን የድሮ ጃኒ እንደዚህ ሆነች። የሌለኝ ነው እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ። እኔ አዝኛለሁ። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም። እኔ ነኝ ምንም ነገር ስትሆን ነኝ የምትወው። ጌታን እመኑኝ። እኔ ምንም በቃሽ ምናምን አይደል። ልክ ልካችሁን ነግራችሁ ከዛ በኋላ ተባላችሁ እንዴ። ማንን አፈመሰ ነው ይላሉ። ደግሞ እኮ ጸብ ነው በቃ የሚወዱት። በቃ እስኪ እርቅ በቃ ኖርማል እንትን እንሁን። እግዚአብሔርን ነው የምላችሁ። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም።
ላይ ሪስፔክት በቃ እንደዛ ነው መሆንም ያለበት። ገባችሁ? እንግዲህ በምሬት ነው ጃን የተናገረችው። ሰው ደግሞ መናገሩን አያቆምም፣ ወደ ውስጣችን አለማምጣት ነው። ሰው በኮሜንት አይደለም ፊት ለፊት መጥቶ መጥፎ ነገር ሊናገር ይችላል። እኔ I told you guys so many times ማለት ነው። በቃ ሰውን ከሰማን ወደኋላ ነው እንጂ ወደፊት አንራመድም። በቃ ሰው መናገሩ አይቀርም፣ መቼም አያቆምም። ሰው ጸጥ ይበልልኝና እኔ ህይወቴን ልኖር ማለት ይሄማ ማይገኝ ነገር ነው። በቃ እንኳን አይደለም ወደ ሚዲያ መታችሁ አንዲት ቀን ተሳስታችሁ እየቀረጻችኋት ቪዲዮ ራሱ እናንተ ህይወት ላይ በጣም ኢምፓክት አለው። ስለዚህ ሰው ሊያወራ ይችላል፣ ሰውን አለመስማት ነው። ያ ነው የመጨረሻ የኔ ሐሳብ ማለት ነው። እንግዲህ ቪዲዮ እስካሁን ያያችኋቸው ነበረ። ጥያቄ የፈጠሩባችሁ የነበሩ ነገሮች ጭንቅላታችሁ ላይ የተወሰነም ቢሆን መልስ አግኝታችኋል ብዬ አስባለሁ። ከሱም የነበረው መልስ ስለሰማችሁ ቪዲዮዎቹ ደግሞ ተመችተዋችሁ ከነበረ ላይክ አድርጓቸው፣ ኮሜንት ጻፉልኝ። አዲስ ከሆናችሁ እስካሁን ለቤቱ የደወል ምልክቷን ነክታችሁ ቤተሰብ በመሆን አብረን ፈታ እንላለን ማለት ነው። እስከሚቀጥለው ቪዲዮ ድረስ ወዳችኋለሁ።